ሰው የሆነ እግዚአብሔር የሚባል ነገር የለም። እግዚአብሔር ይጸጸት ዘንድ ሰው አይደለም፣ ሰው አይሆንም እያለ ነው የሚያወራው መጽሐፍ ቅዱስ። እግዚአብሔር ሰው ሊሆን አይችልም። እግዚአብሔር ሰው አይደለም። እግዚአብሔር ወደ ሰውነት አይወርድም። እግዚአብሔር የሰው ልጅን ደረጃ አይወርድም። በአጭሩ እግዚአብሔር ሰው ሊሆን አይችልም ማለት አይገባውም። ምዕመን አለ እኛን ጠይቁ። አሁን እናንተን ተውትና ጥያቄ እንቀጥል። አሁን ጥያቄ ኢየሱስ ጾታው ወንድ ልጅ ነው። መጽሐፍ ቅዱስ ያየ የተመኘ አመነዘረ ይላል። እሺ ኢየሱስ ክርስቶስ ራቁቱ ባለጌ ሴት ብታየውና ብትመኝ እቺ ሴት አመንዝራ ትባላለች? አመንዝራ ትባላለች። በማመንዘሯ ትቀጣለች? አንሳ ካልገባች እግዚአብሔር የለበሰውን ስጋ አይቶ የተመኘ ሰው ካለ ሲኦል ይገባል ማለት ነው ባጭሩ። አሁን የኔና አንተ ብቻ እንዳይሆን ሌሎች ማውራት አለባቸው። ኖ እኔ አንተን እውቀት ነው ማወቅ የምፈልገው። ለምን መሰለህ? ብዙ ጊዜ ስለምታወራ እውቀትህን በደንብ ማወቅ ፈልጋለሁ። ለምን መሰለህ? አንዳንድ ሰዎች ያለ እውቀታቸው ገብተው ዝም ብለው እየዘባረቁ ትክክል ስህተት ውስጥ ይገባሉ። ምክንያቱም ምን ይላሉ መሰለህ? አንድ አባባል ነገር አንዴ ስማኝ። እስክርቢቶና ደብተር ይዤ አልመጣሁም። እውቀትህን እንትን አትበል። ተረተረተን ተው። አንዳንድ መሀይሞች የተከሉት ነገር መቼም አይነቀልም። ሰላም ጤና ይስጥልኝ። መጥቷል። ቆይ አንዴ ልጨርስ። ሰላም አንዴ ልጨርስ። እስካሁን አውርተሃል። አንዴ ልጨርስ። በነገርህ ላይ ይኸውልህ ስለኔ አትነግረኝም አንተ በእናትህ እንዴ? አንተን እንድታውቅ እውቀትህን ልክህን እንድታውቅ ስለፈለኩ የቱ ጋር እንዳለ ታወራለህ። እውቀቴና ልክህን አውቃለሁ። ስልጣን አለሽ። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ አወራ። እሱ ያወራ መጽሐፍ ቅዱስን ዲፔንድ አድርጎ ነው። በነገር ላይ ሴትዮዋ የኢየሱስን ገላ አይታ ብታመነዝር አሁን ከሱ ጋር ነው ማውራት የምፈልገው። ወገናችን አንድ ጊዜ ፕሊዝ። በቃ ለሱ እኮ መለስኩለት እኮ። ከዛ አንቺ ጥያቄ ካለሽ ጠይቂኛለሽ ነው። መልስ ግን ስህተት ነው። ምንድነው ኢየሱስ አይቶ ያመነዘረ አይኑን ቢያወጣ ይሻለዋል ነው እንጂ ያለው ንስሐ ይግባ አላለም። ምንዝርና ንስሐ የለውም። አይኑን ማውጣት ነው። እሺ ጎበዝ አስተካከልሽ። እሺ ትግልሽ ጎበዝ አስተካከልሽ። አይኗን ታወጣለች። እሺ አይኗን ማውጣት አለባት ነው። ሶ አይኗን እንግዲህ በፈጣሪ አሁን ለምሳሌ ፈጣሪ ስትቀር አይተሻ መንዝረሻል አይነሽን ማውጣትሻል ስትባል ፈጣሪን አይቻ መነዘርኩ ነው የምትለው? ያኒ ፌር ነው? ሰው ፈጣሪውን አይቶ መነዘረ ይባላል እንዴ? ፈጣሪ ሴትን ሊያስመነዝር የሚችል ሰውነት አለው እንዴ? ኢየሱስ ክርስቶስ እኮ በአጭር ቁመት በጠባብ ደረት እየተወሰነ ነው። በነገራችን ላይ ኢየሱስን ያዩ ሴቶች የማመንዘር አሁን ምንድነው ጥያቄ ነው? ማብራሪያ እየሰጠሽ ነው። እንትን ትምህርት ነው። ምክንያቱም አንቺ እንዴት ነው የምታስተምረው እንዴ? አንቺ በመጀመሪያ እንዴ ክርስትና ነው የምታስተምረው? አንተን አይደለም አንተ ክርስትና አንተ እኮ ክርስቲያን አይደለም እኮ አንተ አረማዊ እኮ ነህ። አንተ እነ አትናቴዎስ አንቺ ለምን ክርስቲያን አትሆኝም? ታዲያ ይሄን ያሉ እውቀቱ ካለሽ ክርስቲያን ለምን አትሆኝም? እውቀቱ ካለሽ ክርስቲያን ብሎ ማለት ኢየሱስ ክርስቶስ ከአንዱ እግዚአብሔር ተልኮ የመጣ መልእክተኛ እኮ። ይሄን ያሉ እውቀቱ ካለሽ ለምን አትሆኝም ክርስቲያን ነው የምልሽ። ኦኬ ኦፍ ኮርስ ይሄን ያሉ እውቀቱ ካለሽ ስለ ኢየሱስ ይሄን ያሉ እውቀቱ ካለሽ እኔ በክርስቶስ ክርስቲያን ስለ ኢየሱስ ይሄን ያሉ እውቀት ካለሽ ለምን ክርስቲያን አትሆኝም? ምንድን ነው ያዘሽ? ክርስቲያን ነኝ አልኩህ እኮ በክርስቶስ ክርስቲያን ነኝ አልኩህ እኮ እኔ በክርስቶስ ክርስቲያን ነኝ እኮ። ታዲያ ለምንድን ነው ክርስቲያን ኮሽ ከኔ ጋር የምትከራከሩት? የእስራኤልን አምላክ አመልካለሁ በመሐመድ ሙስሊም ነኝ አለይሂ ሰላቱ ወሰላም። ስለዚህ ክርስቲያን ነሽ። ክርስቲያን ነሽ። ክርስቲያን ነኝ በግድ ነገር ግን ክርስቲያን ኮሽ ታዲያ ከኔ ጋር ምንድን ነው የሚያከራክርሽ? አንዱ አምላክ ክርስቶስ ከአንዱ አምላክ ተልኮ የመጣ ካህን ነው ብዬ እንጂ የማምነው እኮ። ስለዚህ ክርስቲያን ነሽ ነው ዋጭሩ ብዬ በክርስቶስ ክርስቲያን ነኝ። አዎ በክርስቶስ። ስለዚህ ክርስቲያን ኮሽ ምንድን ነው ታዲያ የሚያከራክረኝና እንጂ? ኦኬ አንተ ክርስቶስን አምላክ ነው ትላለህ፣ ፈጣሪ ነው ትላለህ። ፈጣሪ ነው መሞት አለበት። እኔ ምንም ልበለው፣ አንቺ ግን ክርስቲያን ነሽ አይደል? ክርስቶስ ነው ክርስቲያን ነው አይባልማ። ምንም ልበለው አይባልማ። አንተ ኢየሱስን ፈጣሪ ነው እያልክ እኔ ክርስቶስን መልእክተኛ ነው እያልክ ምንም ልበለው አንድ እናንተ አንድ አይደለም። አንተ አረማዊ ነህ እና ክርስቲያን ነኝ የምትይው ምንድን ነው ታዲያ? በክርስቶስ ያመንኩኝ አህዛብን ብሆን አንተ ደግሞ አረማዊ ነህ። የአረማዊ ጣዖት አምላኪዎች ነህ። በክርስቶስ ታምኛለሽ? ክርስቶስ ከአንዱ አምላክ ተልኮ የመጣ ነብይ ነው፣ መልእክተኛ ነው፣ ካህን ነው ብዬ ነው የማምነው። ታዲያም እኮ እንደዛ እናምናለን። ታዲያ ተልኮ የመጣው ካህን ነው፣ ነብይ ነው። ለምን ታመልከዋለህ? ለምን እሺ ነብይ ነው ብለሽ ታምኛለሽ? አንቺ ኢየሱስን ነብይ ነው ብለሽ ታምኛለሽ? ያው ከአንዱ አምላክ ተልኮ የመጣ ካህን ነብይ ነው፣ ክርስቶስ ነው ብዬ አምናለሁ። እሺ ነብይ ከሆነ እውነተኛ ነው ሐሰተኛ ነብይ ነው ኢየሱስ?
እንዴ ነው ነብይ ከሆነ እውነተኛ ሐሰተኛ የሚባለው? ነብይ ነው ብዬ ካመንኩኝ እውነተኛ ነው ብዬ ማመን ነው። አንድ ሰው ስለዚህ ታዲያ እሺ እውነተኛ ነው። ቆይ ልጨርስልሽ። አሁን እውነተኛ ነብይ ነው ብለሽ ካመንሽ ኢየሱስ ክርስቶስ ታዲያ ቁርአናችሁ ላይ ለምሳሌ አልሰቀሉትም አልገደሉትም ይላል። እሱን ተቀበያለሽ? ኦፍ ኮርስ አልተሰቀለም። ኢየሱስ ታዲያ ትክክለኛ ነብይ ነው ካልሽ ኢየሱስ ግን እኔ እሞታለሁ እነሳለሁ ብሏል። እሞታለሁ እነሳለሁ ያለው ስለ ስደት እንጂ በክርስትና አስተምሮ እንዳለው እነ ቅዱስ አግኖስቲስ በ5ኛው ክፍለ ዘመን ያመጡት ስለ ውርስ ኃጢአት አይደለም። አንተ የምታወራው ስለ ውርስ ኃጢአት አይደለም። ምን ያወራውልሽ? ኢየሱስ ክርስቶስ እኔ ሞቼ በ3ኛው ቀን እነሳለሁ ብሏል። ክርስቶስ ይሞታል ተብሎ እየተወራለው በክርስትና የውርስ ኃጢአት ነው። ፈጣሪ ቆይ ኢየሱስ ክርስቶስ ሞቼ እነሳለሁ ብሏል። ነብይ ነው ካልሽ እውነተኛ ነብይ ነው ካልሽ ተፈጽሟል አልተፈጸመም? ሞቶ መነሳት እኮ የተአምር እኮ ነው። ተፈጽሟል አልተፈጸመም? ተፈጽሟል አልተፈጸመም? ስለዚህ ለአንተ ሞት ይኸውልህ የክርስቶስ ተፈጽሟል አልተፈጸመም? የትንቢቱ ክርስቶስ አልሞተም በወንጌል። ስለዚህ ዋሽቷል። ኢየሱስ ዋሽቷል። ኢየሱስ ዋሽቷል አልዋሸም ሳይሆን በወንጌል የተላለፈልን ታሪክ ወጥ ኖ በቃ ነብይ ነው ብለሻል። እውነተኛ ነብይ ነው ብለሻል። ነብይነቱ ደግሞ ተናገረ። እውነተኛ ነብይ። ስለዚህ የሞትና በ3ኛው ቀን እነሳለሁ አለ ራሱ። ይኸውልህ ወንጌል ላይ 3 አይነት ነገሮች ናቸው ያሉት። አሁን እዚህ ጋር ትክክለኛው ወንጌል ትሰጠኛለህ። በክርስትና ታሪክ ያለው መጽሐፍ ይሄ መጽሐፍ ስለ መጽሐፍ ቅዱስ መሰብሰብ አሁን ስለሱ አታብራሪልኝ። አሁን ስላለው ኢየሱስ እሞታለሁ እነሳለሁ ብሏል። ለምንድን ነው ስለሱ የማወራው? ዋሽቷል ወይስ ትክክል ነው? ቆይ ይኸውልህ መጽሐፍ ቅዱስን አሁን ላይ ዋሽቷል ወይስ ትክክል ነው? መጽሐፍ ቅዱስን ማን ያዘጋጀው ነው? እኔ ስለሱ አይደለም የጠየቅኩሽ። አሁን ስላለው መጽሐፍ ስለምናነበው መጽሐፍ ነው። ስለሱ ካልተመለከተ አንተ ቤተክርስቲያን ሰብስባ የሰጠችህን ይዛ ስለምታወራ እኔ ደግሞ ቤተክርስቲያኒቱ የምፈልገውን ሰብስባለች። ስለዚህ ኢየሱስ ዋሽቷል። እሞታለሁ እነሳለሁ አላለም ኢየሱስ? ኦኬ የተደበቀው ወንጌል ይምጣና አላለም ወይ ኢየሱስ? አንቺ ከተደበቀው ታሳይኛለሽ። ይሄ ገና አሁን ከምናነበው ኢየሱስ ያለው አላለም? የተደበቀው ወንጌል ይምጣና እንመርጣለን ህዝብ ፊት። አሁን ያለው ጋር አሁን እኔ ማነበልሽ ነው ብሏል አላለም? ቤተክርስቲያን አፖክራፋ በላይ ወደ የደበቀቻቸውን ወንጌል ይውጣና ህዝብ ፊት የዛ ጊዜ እሱ ጋር ይወጣል። አሁን ግን የምናነበው ላይ ብሏል ወይስ አላለም? መጀመሪያ ይውጣ። እዚህ ጋር ብሏል አላለም? አሁን የምንለው ጋር ይኸውልህ ቤተክርስቲያን ይሄ አሁን የምናነበው ጋር ብሏል ወይስ አላለም ኢየሱስ? ሰውዬ ቆጨቀጭ አትፍጠር። አሁን ላይ የምታነበው መጽሐፍ አብራሪልኝ። መልስ ባጭሩ መልሽ። እኔ ባጭሩ ነው ስመልስልሽ የነበረው አይደል? አዎ ያልኩኝ ልክ እንደኔ መልሽልኝ። መጀመሪያ አዳምጥ። ይኸውልህ ክርስትና እዚህ ከመድረሱ በፊት የራሱ ያሳለፋቸው ታሪክና ቅደም ተከተሎች አሉ። በቅደም ተከተሉ መሰረት ነው የምናወራው። ዝም ብለህ አትጩ። አሁን ላይ የምትጠቀመው መጽሐፍ የካርቴጅ ጉባኤ ነው ሰብስቦ የሰጠህ። የካርቴጅ ጉባኤ ብሎ ማለት ኢየሱስ ክርስቶስ ካረገ ከ400 ዓመት በኋላ የተደረገ ጉባኤ ነው። በመጽሐፍ ቅዱስ ዙሪያ በነገራችን ላይ ብዙ ጉባኤዎች ተደርገዋል። በዚህ በአልጄሪያ፣ በቱኒዚያ፣ በቱርክ የተደረጉ በጣም በርካታ ጉባኤዎች አሉ። እዚህ ጋር ልብ በሉ። ለምሳሌ ኢትዮጵያውያኖች 2 የቆሮንቶስ መልእክት ነው አይደል ያላቸው። ሌላ ሀገር ብትሄዱ 3 የቆሮንቶስ መልእክቶች አላቸው። ተግባብተናል። ልክ ኦርቶዶክስ 81 እንደምትለው ኧረ ታሪኩን ያልፈለኩኝ ምን ያወር እንዴ? አሁን ምን ልትነግሪኝ ነው? ምን ልትነግሪኝ ነው? ታሪክ የምትነግሪኝ አሁን ላይ የምትጠቀመውን መጽሐፍ የሰጡት ሰዎች የራሳቸውን ፍላጎት። ስለዚህ እኮ አጭራቂ ትክክል አይደለም አሁን የተጻፈው። ስለዚህ ታሪክም ትክክል አይደለም። ታሪክም መሰረት አድርገን ትክክል አይደለም። የካርቴጅ ጉባኤ የሰጠህን ነው የምታወራው አሁን ላይ የምትጠቀምበት መጽሐፍ። ስለዚህ እሺ ኢየሱስ ሞቼ እነሳለሁ አላለም? ኢየሱስ እንዳልሞተ የተዘገቡ ወንጌል ነው ብሏል አላለም? እነሱን አንጠና እንወያይ ብሏል አላለም? በልሽልኝ ብሏል አላለም? ኢየሱስ እንዳልሞተ የተዘገበ ደግሞ ወንጌል ነው። እኔ ራሱ ኢየሱስ የተናገረው ብሏል አላለም? ኢየሱስ እንዳልተሰቀለ የተዘገበውን ወንጌል ምን እናደርግ? እኔ ስለሱ አላልኩሽም። ራሱ ኢየሱስ እውነተኛ ነብይ ነው አልሽኝ። እውነተኛ ነብይ ነው አልሽኝ። ራሱ እኔ ሞቼ እነሳለሁ አለ። አዳም ስቅላቱና ነብይነቱ ሁለቱ የተለያዩ ነገሮች ናቸው። አንደኛ ነገር። ሁለተኛ ነገር አንተ የምታወረኝ የካርቴጅ ጉባኤ የሰጠህን ወሬ እንጂ ታሪክ ያስተላለፈልህን ወንጌል አይደለም። በታሪክ መጽሐፍ ቅዱስ ላይ እኮ ነው ያለው እኮ እስከ 40 የሚደርሱ ወንጌሎቶች ቤተክርስቲያን አፖክራፋ ማለትም አሁን እኔ እየጠየቅኩሽ ያለሁት አንቺ ስለ መጽሐፍ ቅዱስ ማብራሪያ ገባሽ። እኔ እየጠየቅኩሽ ያለሁት ይሄ ኢየሱስ እንደዚህ አላለም። ኢየሱስ እንደዚህ ብሏል አላለም? እንትን ላድርገው ጭቅጭቅ እንትን ሆነ። አሁን እነሱ የሚፈልጉት ጭቅጭቅ ሆነ። ቤተክርስቲያኒቱ የሰጠቻቸውን ይዘው ነው የሚያወሩት። ይህ መጽሐፍ ቅዱስ እዚህ ከመድረሱ በፊት ያለፈው ታሪክ አለ። ይህ መጽሐፍ እዚህ ከመድረሱ በፊት በጣም በርካታ ጉባኤዎች ተደርገው ይህን እንደ ቤተክርስቲያን ካቶሊክ የመረጠችላቸውን እኮ ነው ይዘው የሚያወሩት። እንዲህ በጣም በርካታ ለምሳሌ የነ ቶማስ ወንጌል፣ የነ መግደላዊት ማርያም ወንጌል፣ የነ ማርያም ወንጌል፣ የሌሎች በጣም በርካታ ወንጌላቶች ኢየሱስ ተሰቀለ የሚል የእውቅና ወንጌል አልሰጡም። ስለ ስቅላቱ ትንፍሽ ያላሉበት ወንጌል አለ። ያንን ወንጌል ደብቀውታል።
ስለዚህ የአንድ አካል ምርጫ ነው ይሄ ተሰቀለ የሚለው ወሬ የአንድ አካል ምርጫ ነው። ይሄ ታውቃለህ አንተ ባቢ በሚገርም ሁኔታ ማለት ነው። ይህ መጽሐፍ ቅዱስ ለህዝበ ክርስቲያኑ እንደ መጽሐፍ የተሰጠው መቼ ነው? የካርቴጅ ጉባኤ በ397 ማለትም 5ኛው ክፍለ ዘመን መጀመሪያ አካባቢ እየመጣ ነው። ከ400 ዓመት በኋላ ማለት ነው። ደግሞ ማለት ነው ፈጣሪ መሞት አለበት፣ ፈጣሪ የሞተው ለኛ ነው፣ የውርስ ኃጢአት የሚለው ሐሳብ የመጣው ከመጽሐፍ ቅዱስ ጋር ተያይዞ ነው። እንደውም ይሄ ቱርቱሊያን የተባለው ሰውዬ 3ኛው ክፍለ ዘመን ከመግባቱ በፊት የተወለደና የነበረ ነው። የውርስ ኃጢአት የሚለው ባቢ ልታስፈራን ከሆነ በትክክል እናውራ ማለት ፌሩ ነህ። በትክክል እኔ የጠየቁት ሌላ ነው። አሁን ምን አለ መሰለህ መመን የተደበቀውን ወንጀል መመን ችግሩ ምን አለ መሰለህ መመን ችግሩ ምንድነው? አንደኛ ነገር ኮመንት የምጽፉ ሰዎች በክርስቶስ ክርስቲያን ነኝ ማለቷ እሷ አማትባለው፣ መስቀል አንጠለጥላለው፣ እጠመቃለው፣ እነከራለው ማለት አይደለም። የክርስቶስ ተከታይ ነኝ ማለት ነው። በቃ ትርጉም የለውም እኮ ክርስቲያን ነኝ ማለት እኮ የክርስቶስ የተቀባ የመሲሁ ተከታይ ነኝ ማለት እኮ ነው። ሌላ ምንም ትርጉም የለውም። ስለዚህ ሰው ሲሆን ብሎ ሌላ ነገር እኔ እንትን አታድርጉት። ይሄ አይምሮአችሁ ክፍት ብታድርጉት መልካም ነው። ተዋቸው። ምን ማለት ነው? ምን ማለት እኔ እኮ በሙሴ የሙሴ ሃይማኖት ተከታይ ነኝ ብያለሁ እኮ በሙሴ የሙሴ ሃይማኖት ተከታይ ነኝ፣ በክርስቶስ የክርስቶስ ተከታይ ነኝ፣ በመሐመድ አለይሂ ሰላቱ ወሰለም የመሐመድ ተከታይ ነኝ፣ በአብርሃምም እንደው የአብርሃም ተከታይ ነኝ። በአብርሃም አብርሃማዊ ነኝ፣ በሙሴ ሙሴያዊ ነኝ፣ በክርስቶስ ክርስቲያናዊ ነኝ፣ በመሐመድ አለይሂ ሰላቱ ወሰለም ሙስሊም ነኝ። እንደዚሁ በዳንኤልም እንደዚሁ ተግባብተናል። ኦኬ በዳዊትም የዳዊት ተከታይ ነኝ። እንደዚህ ነው። ኦኬ እኛ ሙስሊሞች ነን፣ የነብያት እምነት ተከታይ ነን ስንባል በሙሴ ሙሴያዊ ነን፣ በክርስቶስ ክርስቶሳዊ ነን፣ በነብዩ መሐመድ አለይሂ ሰላቱ ወሰለም ምንድነን? ሙስሊሞች ነን። እነዚህ ሁሉ ያስተማሩት ምንድነው? አንድን አምላክ ስለመገዛት ነው። ታዲያ ለምንድን ነው በእስልምና ነብያቶች ነብዩ መሐመድ አለይሂ ሰላቱ ወሰለም የነብይ መደምደሚያ ናቸው የምንለው? ኦኬ እኔ ድሎ ስጠኝና እንዴ ላውራሽ እሷ ናት እስከሆነ ናችሁ። ኦኬ ሌላ እኔ ጠየቁ ልጠይቅህ ጥያቄ ልጠይቅ ወይስ ሐሳብ አለ? ከምን መንጋ አንባባም እመን እኔ እናንተ አንባባም። የግዴታ የተደበቁት አወራሽ ክርስቶስ ነገር እንዴ የተደበቁት ወንጀል ነው። እሺ ልክ ነሽ። እሺ መመን እሺ አንዴ ላስረዳ። ችግሩ ምን አለ መሰለህ? የአንተ ችግር ምንድነው እኮ እንትን ልበል። የአንተ ችግር ምንድነው? ስለ መጽሐፍ ቅዱስ ሌላ ሰው እንዲነግርህ ነው እየፈለክ ያለው። ገብቷል? የመጽሐፍ ቅዱስ ማብራሪያ የመጽሐፍ ቅዱስን ትርጉምና ትርጓሜ ከሌላ ሰው ነው እየፈለክ ያለው። አንተ አሁን ሐሳብ ካለ ዳጎስ ያለ ሐሳብ ካለ ስለ መጽሐፍ ቅዱስ ጠለቅ ያለ እውቀት ካለ ልፍቀድልህና እንደፈለክ አድርገህ ተርትረው። ካልሆነ ግን ጠያቂ ሌላ ሰው መልሰህ ትጠይቀዋለህ። አንተ ትርጓሜውን ከሌላ ሰው ነው እየፈለክ ያለው። ስለዚህ ሐሳብ ካለ ቀጥል ወይ ነው ጥያቄ ላንሳ። እሺ እኔ ልቀጥል። ይኸውልህ እኔ አሁን ትርጓሜም አልጠየቅኩም ምንም አልጠየቅኩኝም። እኔ ያልኩት ኢየሱስ ነብይ ነው ወይ? በዚህ በነብይነቱ ታምኛለሽ ወይ? እውነተኛ ነው ሐሰተኛ ነብይ ነው አልኳት። እውነተኛ ነብይ ነው አለች። እውነተኛ ነብይ ከሆነ መጽሐፋችን ላይ እኮ ኢየሱስ ክርስቶስ ራሱ ትንቢቱን ተናግሯል፣ ሞቶ እንደሚነሳ አልኳት። አሁን እሷ ስለ መጽሐፉ ገባች። አይ ይሄ የተጻፈው ትክክል አይደለም የተሳሳተ መጽሐፍ ነው ያስኮ ካለችኝ ኦኬ እሺ ብዬ እኮ ላልፍ ነው። እኔ አይ ያስኮ መጽሐፍ ትክክል አይደለም ትበለኝ ነው። ልጠይቅህ አለው ቆይ አሁን ጥያቄ ቆይ በመጀመሪያ ይሄን ክልል እሷ ታጥራልኝ። በመጀመሪያ አሁን ኢየሱስ ክርስቶስ ነብይ ነው ብላኛለች፣ እውነተኛ ነብይ ነው ብላኛለች። ኢየሱስ ክርስቶስ ደግሞ ራሱ ሞቶ እንደሚነሳ ትንቢቱን ተናግሯል። ይሄ ትንቢት ተፈጽሟል ወይስ ኢየሱስ ያለው እዚህ የተጻፈበት መጽሐፍ ላይ አሁን የምናነበው እኛ 66 ብለን የተቀበልነው መጽሐፍ ላይ ትክክል አይደለም እያለች ነው? ይሄን ትንገረኝ አንተ። እሺ ኢየሱስ ክርስቶስ እንደተናገረ አንተ እርግጠኛ ነህ? ወገናችን በመጀመሪያ በመጽሐፍ ቅዱስ ዙሪያ ስለተደረጉ የክርስቲያናዊ ጉባኤ አሁን አጠር አድርገሽ ለምን አትመልሽልኝ? የምታነበው መጽሐፍ ትክክል ነው ትክክል አይደለም አጭር በቃ ከዛ ታብራሪልኛለሽ። የሚያግባባንን ሳወራ ትደነግጣለህ። አይደለም መጀመሪያ መልሱን ስለዚህ እናንተ ሊያግባባ የሚችል በመጀመሪያ በመጽሐፍ ቅዱስ ዙሪያ የተደረጉ ጉባኤዎችን ስንነጋገር ሲጀምር አንተ ስንት ጉባኤ እንደተደረገ አታውቅም እኮ። እኔ ስለሱ አይደለም ጥያቄ እኔ ስለ ጉባኤ መች ጠየቁ። ስለሱ እንዲወራ ካልፈለክ እኔ እናንተ መግባባት እኔ እንዲወራ አይደለም ያልኩት። አሁን እኔ ያልኩት ትክክል ነው ትክክል አይደለም ላንቻራተው በቃ ጥያቄህን መቀበል አልፈልገችማ። በቃ
እሺ ቀጥል። አንተ ጥያቄ ቀጥል። አንተ ጠይቅ እንዴ። አንተ ጠይቅ። በግድ ነው እንዴ? እሺ አንተ ጠይቅ። ኦኬ ቀጥል። እሺ እኔ ይላል እኔ አለ። እሺ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ ኢየሱስ ክርስቶስ። እና ክፈተው እንትን አድርግ ከኔ ጋር ነህ? እሺ አለ። አዎ አንተ ጋር ነኝ። ሌላው በራሱ ስም ቢመጣ ትቀበሉታላችሁ ያለው በራሱ ስም ሲመጣ ትቀበሉታላችሁ ምንድን ነው? እንደዛ ነው እንዴ ያለው? ክፍሉን ንገረኝና አንብበውና እንመልሰው። ንገረኝ ክፍሉን። እንደዛ አይደለም። ጥቅስ አታውቀውም? አውቀዋለሁ። አሁን ጊዜ እንደዛ አይደለም ያለው? አዎ እንደዛ አይደለም ያለው። በትክክል እናንብበው እኮ እኔ በአባቴ ስም መጥቻለሁ። ሌላው በራሱ ስም ሲመጣ እኔ በአባቴ ስም መጥቻለሁ ብሎ ሲል እኔ በአባቴ ስም መጥቻለሁ የአባቱን ስም ይዞ እንደመጣ ነው የሚነግራቸው። ሌላው ደግሞ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው እያላቸው። እንዴት ትቀበሉታላችሁ ነው ያላቸው? አዎ ልትቀበሉት አትችሉም ነው። እንኳን እኔ በአባቴ ስም መጥቼ ያልተቀበላችሁኝ በሌላ በራሱ ስም ቢመጣ ትቀበሉት ነው። ስሙ ኦኬ። ቆይ ምናልባት የሚያዳምጥ ሰው መማርም አለበት በነገርህ ላይ። ዝም ብለን ከሆነ የምናወራው ሌላ ነገር ነው። እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው የሚለው መጽሐፉ ነው ያለው። እኔ ግን ያልኩት ምንድን ነው? እርሱ በራሱ ስም ቢመጣ እርሱን ትቀበሉታላችሁ ነው የሚለው። ክፈተው። ቆይ እንዴት ትቀበሉታላችሁ ነው ያለው ነው ያልከው። ቆይ መጀመሪያ እንየው መጽሐፉ። የሚከፍት ሰው አለ? የሚከፍት ሰው ካለ እንትን ይበል እስኪ። ሬነር ይመቻል? አይመችም። አንብበው መጽሐፉ አንተ ጋር ካለ አንብበው። እሺ እናነበዋለን። አሁን ይኸውልህ ባቢ እኔ እመልስልሃለሁ አልኩህ እኮ። አሁን አንተ ቅድም ዝም ብለህ አሁን የማልፈልገው ነገር ውስጥ አስገባኸኝ። የማልፈልገው መንገድ ውስጥ እንድገባ አደረገኝ ማለት ነው። ወደማይሆን ቆይ ስማኝ። አሁን ስማኝ አንዴ እስኪ አንተ እኔ እኮ ይኸውልህ በጨዋነት እኮ ነው እያናገርኩህ ያለሁት አይደል? አንብብ እኮ ይኸውልህ አታስገድደኝ። አንብበው እኮ ቆይ ስማኝ። እሺ እንዴ እኔም ስማኝ እንጂ ምን አስገድድሃለሁ እኮ ስማኝ። ታዲያ እንዴ ለምን ደግሞ መስማት ይከብዳል እኮ? አንብበው ምን ልስማ? አንብበው አንብበው። ኧረ በኢየሱስ ስም እንዴ! ሲጀመር ይኸውልህ እሷ አልፈለገችም አልክ። እኔም ካልፈለግኩ እኮ መተው ነው ያለብህ አይደል? እሷ አልፈለገችም አልክ ቅድም። አትመልስም። በቃ አልፈልግም አላልክማ። የተከራከርነው ምንድን ነው? እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው አልክ። አልፈልግም አልኩ። አልፈልግም። አየኸው? ምን ነው አየሁት? እንዴት ማወቅ እንደሚቻል ማለት ነው። እሺ ቀጥል። ኖ ወንድ ነህ፣ ክፈታት። አሁን አልፈልግም እኮ አልኩ። አንብባት። አልፈልግም። ሳትከፍት አንብበው። አልፈልግም። ያሲው ይመቻል። ያሲው እሺ፣ ቆይ እሺ፣ ሰላም ዋላችሁ። እንዴት አደራችሁ? እሺ፣ ያው ይክፈትልን፣ ያስታርቀን። አዎ ላስታርቀን። እኔ አሁን ቆይ ከአንተ ጋር እኮ ነው ሌላ ወሬ የፈለግኩት አይደል እንዴ? ሌሎቹ እኮ በራሳቸው መጠየቅ ይችላሉ። እኔ አሁን አንተን ነው ማወቅ የምፈልገው ወንድሜ። ከቅድም ጀምሮ ስነግርህ ልትሰማኝ አልፈልግም ወንድም ሲገባልህ አይደለም ስለአንተ ነው ማወቅ የምፈልገው የሚባለው። ከቅድም ጀምሮ እየጠየቅኩ ነው። አሁን አንተ ይኸውልህ እንዳታስወርደኝ ስለፈለግኩ ነው እየመለስኩልህ ያለሁት። ሲገባብህ ነው እና ቆይ ኢየሱስ አልሰማህም። እኔ ምንድን ነው ያልኩህ? እንደዚህ አይነት ቀልድ እኔ ጋር አይሰራም። ሌላ ቦታ እንትን አድርጉት ወንድም። ይሄ ነው አየህ፣ አንተ ብቻ ነው የምትፈልገው። መጠየቅ አትፈልግም። ቤትን ትከፍታለህ፣ ትጠይቃለህ፣ ሌላ ቦታ አትገባም። በቃ ትጠይቃለህ፣ ሳትፈልግ ታወርዳለህ። መጠየቅ የሚባል ነገር ትፈራለህ። አየህ፣ ለዛ ነው እንደዚህ አይነት ሰዎች በመጀመሪያ እውቀት። እሺ አንብበው። ቆይ ሰማኝ። በመጀመሪያ አንተ እውቀቱ ይኖርህ። አንብበው። ከዛ ስለ ክርስትና ስታወራ እኮ አንብበው። ስለ ክርስትና ስታወራ ቆይ ሰማኝ። ስለአንተ ድንገት ስለአንተ ሳናግርህ እስካሁን እኮ መልሼልሃለሁ። እስካሁን ስመልስልህ እኮ እያስመለጥካቸው እኮ። አላነበውም ወንድሜ፣ አንብባት። አላነበውም። አታነብም። በቃ ሚዩት አድርግ። ደከከናም ስለአንተ ነው ማወቅ የምፈልገው ይላል እንዴ? አታውቀውም። መሀይም ነህ ሲጀመር አንተ። እውቀት የሚባል የለም። ጥንባታ ሜዳ ልጅ
እኔ ጋር መጥተህ ልትቀልድ አትችልም። እንዴት ትቀበሉታላችሁ ነው የሚለው ኢየሱስ ክርስቶስ ይላል። የማታውቀው ከሆነ እንትን ማለት የለብህም። አስመሳዮች፣ ሌቦች፣ ውሸታሞች ማያውቁት ነገር እንደፈለገ አድርጎ ኪስ ወለድ ትርጓሜ ሲሰጡት ይሄ እንደዚህ እኮ ነው። በነገራችን ላይ የኢየሱስ ክርስቶስ መልእክት የተበላሸው የኢየሱስ ክርስቶስ መንገድ የተዛባው ግራ የተጋባው ትውልድ እንደዚህ አይነት ትውልድ ስለመጣ ነው። ከድሮ ያልተጻፈ የሚያነቡ ማለት ነው። ያ ሲሆን እንዴት ነህ? ሌላ ነገር እኔ እንትን ካልኩ ሌላ ላወራ እችላለሁ። ባቢው እንዴት ነህ? ደህና ነህ ወይ? ሰላም ነው አልሐምዱሊላህ። ሰላም ነህ አሉ። ነርቭህን ይነኩታል አይደል? እኔ አልወድም። ከራሱ የሚመልስ ሰው በጣም ከባድ ነው። ሰው ከኪሱ እንዴት እንዴ! ከባድ እኮ ነው። ይከራከራል ደግሞ አይደለም እያለ ይከራከራል በድፍረት። ያ ከመሟገት መጽሐፉ ወጦ እንዲነበብ ማድረግ ነው። በቃ መጽሐፉ ይናገራል። አንደበት አለው ይናገራል። ጆሮ ላለው ሰው መጽሐፉ ተናጋሪ ነው፣ ይናገራል። ብቻ ማድመጥ ነው፣ ማንበብ ነው የሚጠበቀው ከሰው ልጆች ማለት ነው። ባቢ ልጁ ወርዷል። ነገሩን ሳጠቃልለው በ393 እና በ397 የተደረጉ የሂፖ ጉባኤና የካርቴጅ ጉባኤ የሚባሉ አሉ። እነዚህ ጉባኤዎች በክርስትና ታሪክ የነበሩ ናቸው። በነገራችን ላይ ይሄን ልጠይቀው ነበረ፣ ስለ ሂፖ ጉባኤና ስለ ካርቴጅ ጉባኤ ልጠይቀው ነበረ። ማዳም ጠርታኝ ነው እንጂ ማለት ነው። እና ስለዚህ አያውቅም። እዚህ ጉባኤ ላይ ምንድን ነው ስለ ኢየሱስ ክርስቶስ ሕማማት በቃ ምንም ያልጻፉ ወንጌላቶች አሉ። ስለዚህ በምርጫ ነው። ሁለት ነገር ቀርቧል። ኢየሱስ አልተሰቀለም የሚልና ኢየሱስ ተሰቅሏል የሚል አለ። ስለዚህ የትኛውን መረጡ? እነሱ ተሰቀለ የሚለውን መረጡ። ስለዚህ ህዝብ ለመወሰን ለመነጋገር እንዲያመች ግዴታ ሁለቱም መቅረብ አለበት። ስለ ሕማማት ያልተጻፈውና ሕማማት ብሎ ማለት ይሄ መከራ የኢየሱስ ስቅለት ማለት መከራ የደረሰበት ሕማማት ብሎ ማለት ያኔ ህመሙ ስቃዩ እንደማለት ነው። ያን ያጻፋሉ። ስለዚህ ቤተክርስቲያኖቹ ምንድነው ያደረጉት? የቶማስ ወንጌል ነው በብዛት የሚታወቀው የቶማስ ወንጌል እና ከሱ ስር ያሉ ሌሎች ወንጌላቶች አሉ። የማርያማዊት ወንጌል፣ ሌሎች ወንጌላቶች አሉ። እነዚህ ወንጌላቶች በቃ ስለ ስቅላት በቃ ትንፍሽም አላሉ፣ አልዘገቡም። ነው ተሰቀለ፣ መከራ ደረሰበት፣ በዛ ወጣ፣ በዚህ ወረደ ብለው አልጻፉም። ስለዚህ እንደዛ ስላላደረጉ ምንድነው አራቱ ወንጌላቶች እነዚህ ማርቆስ፣ ሉቃስ ምናምን እንደው ሉቃስና ማርቆስ አንደኛ የኢየሱስ ሐዋርያት ኢቭን አይደሉም። የሚገርምህ ነገር ይሄን ብቻም ሳይሆን የአራቱ ወንጌል ምንጩ አንድ ሊሆን ይችላል ተብሎ ነው የሚገመተው። በኋላም ደግሞ ለምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን የዮሐንስ ወንጌል አጠራጣሪ ወንጌል ነው፣ ከሶስት ወንጌል ጋር አይመሳሰልም በይዘትም በምንም ብለው ይተቹታል፣ የዮሐንስን ወንጌል ማለት ነው። ስለዚህ ምን ቀረ? ሶስት ወንጌል ምንጩ አንድ ሊሆን ይችላል ተብሎ ነው የሚታሰበው። አንዱ ከአንዱ የገለበጠው ማለት ነው እንጂ ያኔ አራት የተለያዩ ወንጌል አለ ማለት አይደለም። በነገራችን ላይ የሚገርም ነገር። ስለዚህ እነዚህ ወንጌላት ላይ ወይም ይችን አንዲትን ሐሳብ የስቅላት አንዲትን ሐሳብ ይዘው ነው እንግዲህ በቤተ ክርስቲያን የተወሰነው። እንግዲህ ሐስበው አራተኛው ክፍለ ዘመን ብሎ ማለት ሐዋርያት ሙተው ከተረሱ በኋላ ኢየሱስ ካረገ በኋላ ነው። ደግሞ ይሄ መጽሐፍ ቅዱስን ለሕዝበ ክርስቲያኑ የሃይማኖት መጽሐፍ ተብሎ የተወሰነው ብሉይ ኪዳን የአይሁድ እምነት ነው፣ የታወቀ ነው። የአይሁድ እምነት ሆኖ ሳለ አዲስ ኪዳን ጋር ተደምሮ ለሕዝበ ክርስቲያኑ የተሰጠበት ምክንያት ምንድነው? አንደኛ ኢየሱስ አይሁዳዊ ስለሆነ፣ ኦኬ፣ ኢየሱስም ኦሪትን ያነብ ስለነበረ ከአዲስ ኪዳን ጋር ተደምሮ ለሕዝበ ክርስቲያኑ ይሁን ተብሎ ነው ጉባኤ ላይ የተወሰነው። ልብ ብለህ አዳምጥ እዚህ ጋር እንግዲህ ማለት ነው። ምክንያቱም ኢየሱስ ክርስቶስ ኦሪትን ያነብ ስለነበረ የአይሁድ እምነት ስለሆነ ኢየሱስም አይሁድ ስለሆነ ክርስቲያኖችም አብረው የተጠቀሙት የእምነት መጽሐፋችሁን ተብሎ ነው የተወሰነው። አንደኛ ነገር። ሁለተኛ ነገር እዛ ጉባኤ ላይ አያስፈልጉም ተብሎ እየተጣሉ ወንጌሎች አሉ፣ ስለ ስቅላቱ ያልጻፉትም ማለት ነው። ስለዚህ አንዲት ቤተክርስቲያን የሆኑ ሰዎች ሐሳብና ውሳኔ አምጥቶ ይሄው ኢየሱስ ተሰቅሏል ይለኛል፣ በመጀመሪያ ያልተሰቀለበትን ወንጌል ያምጣና እንነጋገራለን ነው። ይሄን ብቻም ሳይሆን ቱርቱሊያን የተባለ ሰውዬ ነው በነገራችን ላይ ለመጀመሪያ ጊዜ በክርስትና ታሪክ በቸርች ፋዘር ታሪክ ስላሴ የሚለውን ቃል የተጠቀመው ትሪኒታ የሚል ቃል የተጠቀመው። ይሄ ትሪኒታ የሚለው የላቲን ቃል ነው። ኦኬ፣ እሱን የተጠቀመው ይሄ ቱርቱሊያን የተባለ ሰውዬ። ይሄ ሰውዬ በነገራችን ላይ ክርስትናን በጣም ያበላሸ ሰውዬ ነው። የስላሴን ሐሳብ እሱ ነው ያመጣው። የወርስ ኃጢአት የሚለውን ሐሳብ እሱ ነው ያመጣው። ስለዚህ አሁን ኢየሱስ ለኛ ሞቶልናል የሚለው ምንድነው? የወርስ ኃጢአት የሚለውን ሐሳብ መሰረት አድርገው ነው። በነገርህ ላይ እንደውም የወርስ ኃጢአት የሚለውን ቱርቱሊያን ጀምሮት
ይሄ ቅዱስ አውግነስጢስ የተባለው ሰውዬ 5ኛው ክፍለ ዘመን ላይ በክርስትና ታሪክ ኦፊሻሊ የውርስ ኃጢአት እንዲባል ያደረገ ሰው ነው ይሄ ሰውዬ ማለት ነው። ስለዚህ የውርስ ኃጢአት የሚለው በነገር ላይ ደግሞ ምንድነው ኃጢአት ከአዳም ስለወረስን ፈጣሪ መሞት አለበት የሚል አስተምሮ ነው። አስበዋል። ስለዚህ አሁን እንግዲህ ፈጣሪ ሞቷል ለማለት ነው። ኢየሱስ ሞታለሁ ብሏል ወይ አላለም ወይ እያለ እንትን የሚለው በጀመረ ኢየሱስ ሞታለሁ አለም አላለም እውነት እንኳን ቢሆን ማለት ነው ከፈጣሪ ሞት ጋር የሚያዝ አይደለም። አንደኛ ነገር፣ ሁለተኛ ነገር ከውርስ ኃጢአት ጋር የሚያዝም አይደለም። የውርስ ኃጢአትና ፈጣሪ ሞተ የሚል አስተምሮ በቱርቱሊያንና በቅዱስ ኦገስቲን የሚባል ነው ማን የሚባል ሰውዬ ምክንያት የመጣ እንጂ ከሐዋርያት የተገኘ አይደለም። ጳውሎስ ፈጣሪ አይታይም አይሞትም የሚያየውም የለም ብሎ አስተምሮ ይመጡና አይ ፈጣሪ ይሞታል፣ ፈጣሪ ካልሞተ አንድንም የውርስ ኃጢአት ያለብን ይላሉ። በመጀመሪያ መጽሐፍ ቅዱሱ ጋር ለመግባባት ማለት ነው አሁን ላይ የሚጠቀሙበትን መጽሐፍ ቅዱስ ለመግባባት ይህ መጽሐፍ ቅዱስ እዚህ ጋር ከመድረሱ ምን ታሪክ አሳልፏል፣ መቼ ነው ስብሰባ የተደረገው የሚለውን ሳንግባባበት ነው እንትን የሚሉት። አሁን ክርስቲያኖች ጋር እኮ ክርስቲያንን የሚሉ ሰዎች ጋር እኮ መግባባት ያልቻልንበት ትልቁ ምክንያት ይሄ ነው። ለማንኛውም ይሄ ፖና የካርቴጅ ጉባኤ የሚባል ላይ ነው ይህ አሁን ላይ ለህዝበ ክርስቲያኑ ጥቅም የዋለው መጽሐፍ ውሳኔ መወሰን የተጀመረው። ከዛም ወዲህ መረንዶ በ16ኛው ክፍለ ዘመንም ራሱ የተነሱ ሐሳቦችን ምክንያት በማድረግ የተደረጉ ጉባኤዎች አሉ። ለምሳሌ ማርቲን ሉተር ከካቶሊክ የተገነጠለው የፕሮቴስታንት መስራች የማይቀበላቸው መጽሐፍቶች አሉ። ለምሳሌ ብዙ መጽሐፍቶች ለምሳሌ ራእይ የሚለው እሱን አይቀበልም። ሌሎች መጽሐፍት የማይቀበሉ አሉ። አሁን ለምሳሌ ኢትዮጵያ ላይ ቅድም እንደነገርኳችሁ 1ኛ ቆሮንቶስ እና 2ኛ ቆሮንቶስ ናቸው ያሉት። ሌላ ሀገር ዝም በይ ዝጊ፣ ካልፈለግሽ ነው ውጪ፣ ተወኩል ሌላ ሐሳብ ስጪ፣ እያስተማርኩሽ ቁጭ ብለሽ ተማሪ፣ መማር ካልፈለግሽ ውጪ ከዚህ እንከፍ። ስንት ዶማ ነው ያለው በአላህ ድንቁርናችሁ። በቃ 5 ደቂቃ 3 ደቂቃ ሰው ሙዚቃ አይደለም እኮ እዚህ እያወራን ያለ ነው። እዛ የ3 ደቂቃ እና የ5 ደቂቃ የ30 ሰከንድ ሙዚቃ ማዳመጥ ለምዳችሁ እዚህ መታችሁ ቆይ ሌላው የሚያወራ አንቺ አውሪ ብትበይ ራሱ ማውራት አትችይም። ስለምን ማውራት ራሱ አትችይም መሀይም። እና ምንድነው ሌሎች ሀገራቶች 3ኛ ቆሮንቶስን ይቀበላሉ። ኢትዮጵያና የተለያዩ ሀገራቶች ደግሞ ምንድነው 1ኛና 2ኛ ቆሮንቶስን ይቀበላሉ ማለት ነው። ይሄን ይመስላል። እሺ ሰው ሲያወራ በነገራችን ላይ ችግሩ ምን አለ መሰላችሁ? እናንተ የማትረዱት ነገር ከባዱ ነገር አንድ ነገር ልንገራችሁ። ቁጭ ብለህ ወይ ዝም ብለህ ሰው ሲናገር ስታዳምጥ አይገባህም። ከየት ጀምሮ የት መጨረስ እንዳለበት ሐሳቡ የጀመረው የቱ ጋር ማሰር እንዳለበት እሱ ነው የሚጨነቀው። ስለዚህ እናንተ እንደምትጎጉት እናንተ እንደምትፈልጉት አይደለም ራሱ። አሁን መጨረስ አለበት ብላችሁ የምትሉ ከሆነ መጨረስ አይችልም። ለምን? ሐሳቡን ማሰር ስላለበት፣ ሐሳቡን ሳይጨርስ ማሰር ስለማይችል። ስለዚህ እኛ እንደፈለግነው አይደለም ሰው ንግግሩን እንትን ሊያደርግ የሚችለው ማለት ነው። ይህን መረዳት መቻል አለባችሁ። ገብቷችኋል? ፍሬ ነው ፍሬ ፍሬ እስከምታነሳ ሐሰንም ልሰግድ ነው ብሏል። እዚህ ጋር ምን አለ መሰላችሁ? እኛ ማህበረሰብ የማንበብ ልምድ የለውም። አንድ ሰው እውቀትን የሚያዳብረው የሚደረጉ ንግግሮችን ቀስ ብሎ ሲያዳምጥ። እነዚህ እኮ አንተ መጽሐፍ አንብበው እኮ በህይወታቸው አያውቁም እኮ። አንድ ገጽ ገልጠው ይሄን ሁሉ ላነብ ነው እንዴ ይሄን ሁሉ ላዳመጥ ነው እንዴ ብለው እዚህ ቲክቶክ ላይ መጥተው የ30 ሰከንድ ሙዚቃዎችን አዳምጠው የሚሄዱ ናቸው። አስበዋል? ስለዚህ እነሱ የሚፈልጉት ምንድነው? በ30 ሰከንድ አውርተህ ዝም እንድትል ነው። የሰው ልጅ በ30 ሰከንድ ትምህርት አይማርም። የሰው ልጅ በ30 ሰከንድ መጽሐፍ ማንበብ አይችልም። የሰው ልጅ በ30 ሰከንድ እውቀት ማዳበር አይችልም። ጎጥ አለ አይደለም? ከዛ ከጎጥ በሆነ አጋጣሚ ወይ በስደት ወይ በሆነ ነገር የሆነ ሀገር ይሄዳሉ፣ ስልክ ይገዛሉ፣ አለቀ በቃ። የማንበብን ማህበረሰብ ከማህበረሰብ ሃይማኖትን ከሃይማኖት ቦታ ከቦታ ህይወት የቀሰሙ አይደሉም እኮ ታውቃለህ። ሶሻል ሚዲያ ላይ ያዩትን ጥራዝ ነጠቅ ሀሳብ ብቻ ነው ይዘው የሚመጡት። አብዛኛው ሶሻል ሚዲያ ተጠቃሚ ምንድነው ወይ የሆነ ሙዚቃ ክሊፕ እያዳመጠ ኢትዮጵያዊነትን በዛ ልክ ነው የሚያውቀው። ስለ ኢትዮጵያ ታሪክ አንዳች አያውቁም በነገራችን ላይ ማለት ነው። እንዴ አንተ እኔ ግርም የሚለኝ እኮ ማለት ነው ከሆነ ጎጥ ተነስተው ይመጡና የሆነን ብሄር የሆነን እንትን ያንቋሽሻሉ። እንዴ የሆነ ብሄር እኮ ሰው እኮ ነው። ከሆነ ብሄር ጋር አብራችሁ ትምህርት አልተማራችሁማ።
ለምሳሌ የዩኒቨርሲቲ ነው የኮሌጅ ዋና ዓላማው ምንድነው? የሆነ ብሔር ከሆነ ብሔር የሆነ ሃይማኖት ከሆነ ሃይማኖት ጋር አንድ ላይ ተቀላቅሎ እንዲማር ምንድነው ይሄ ጉራማይሌነት ውበት ነው ተብሎ ነው እንትን የተባለው። ስለዚህ እንኳን አይደለም ከሌላ ብሔርና ከሌላ አገር ሰው አይደለም ከአካባቢያችሁ ሰው ጋር ቁጭ ብሎ ከዛ ከሰፈራችሁ ሰው ጋር ቁጭ ብሎ ሀሳብ ተለዋውጦ የማያውቁ መንደሬ ናቸው እነዚህ እንደዚህ አይነት የሚያስቡት። አይ ይበቃናል መስዬ ስሜትሽ ነው። በነገራችን ላይ ሀሳብና ስሜት ነው የተረዳችውና እንትን ያስተናገደችውን ነው መልስ ነው እየመለሰች ያለችው። ምንም ማድረግ አይቻልም፣ ከባድ ነው። ስለዚህ እናንተ መረዳት መቻል አለባችሁ። እንደዚህ የምትሉ ሰዎች ነው ስላሉ ሰዎች ነው ራሱ እያወራች ያለችው፣ ሁሉም ሰው አይደለምና ስለ ታሪክ ስታወራ አጋጣሚ ማስቀየሻም ይሆነናል። አጋጣሚ ቀጀላ መርዳሳ የተናገረው ፍሬ ስንጠራሽ አልነበርሽም። አሁን ስናወራ ምንድን ነው ፍሬ አለሽ? ገዳም ውስጥ ገብታችሁ እንትን አትበሉ። በመጀመሪያ ፈሎ አድርጊ። የድፍረታቸው ድፍረት ፈሎ ሳታድርጊ ለምንድን ነው የምትገቢ? ውረጂ። አንቺም ብሎ ውረጂ። ራሱ ምንም አታውቂም አንቺ፣ ምንም አሰሪም ቁጭ አልሽ አላልሽ። አንቺ ጋር ውርቼ ደግሞ ልቤን ላድርግ። ኮተት ድፍረታቸው እኔ በጣም ይገርመኛል። ፈሎ ሳይሉ ሰው ፈሎ እንትን ለመሰብሰብ ይገባሉ። ምንም እኮ እንትን የላቸውም። እኔ በጣም ይገርመኛል አበሻ የሚባለው ትውልድ። ለማንኛውም ወደ ሀሳባችን ስንመለስ ቀጀላ መርዳሳ የሆነ ነገር ሲናገር እንትን ሰማሁትና ትክክለኛ ታሪክ ነው ሲያወራ የነበረው፣ እኔ ማምንበት ማለት ነው። እመለሳለሁ። ያሲው አንተ ጋር ማውራት አለብን፣ ሰላም መባባል አለብን። የሚያወራው ምንድን ነው? ቀዳማዊ ምኒልክ የሚባል ሰው የንጉሱ ሰለሞን ልጅ የሚባል ታሪክ ውሸት ነው አለ። ትክክል ነው። ማንንም ሰው ማንበብ ይችላል። ቀዳማዊ ምኒልክ የሚባል ሰው የለም። የለም። ትክክል ነው። ንግስተ ሳባ የምትባል ንግስትም ኢትዮጵያዊ አይደለችም ብሎ ሲያወራ ነበር። ትክክል ነው። ትክክል ነው ሲያወራ የነበረው። እኔ ግን ሰዎች ትልቅ ሰው ሆኖ ይሄ መማር ነው። ትልቅ ሰዎች እኮ ናቸው። ፕሮፋይላቸውን ገብቼ አየዋቸው። ትልልቅ ሰዎች እውቀት አለን የሚሉ ሰዎች ቀጀላ መርዳሳ ስለሚባል ሰውየው እንትና ስለሆነ ብቻ የሚያወራውን እውነት አይቀበሉትም። ቀዳማዊ ምኒልክ የሚባል ሰው ኢትዮጵያ ውስጥ የንጉሱ ሰለሞን ልጅ ወደ ኢትዮጵያ የገባ እስራኤላዊ ሰው የለም። ይሄ ታሪክ እንትን ተረት ነው፣ ትርክት ነው፣ ውሸት ነው። በፍጹም ውሸት ነው። የለም፣ እንደዛ የሚባል ነገር የለም። ስለዚህ ታሪክን አታውቁም ስትይ ነው። ያሲዮ እንዴት ነህ? አለሁ። ባቢሎን እንዴት ነህ? ጠፍተሃል። በሰላም ነው? ሰዎች ይጠይቃሉ ስላንተ። አለሁ። መንገድ ላይ እየተላለፍን ነው እንጂ እኔ እኮ እከታተላችኋለሁ። ታችኝም እኮ ይከታተላል። ተው እንጂ ታዲያ ለምንድን ነው መንገደኛ የሆንከው? በገዛ ቤትህ እንግዳ ሆንክ? ስደት ላይ ሆኜ ነው። አብሽር አለው። እየተከታተልኩ ነው። ደህና ነህ? አለን። አያስፈልግማ። አዋቂዎች ዝም ብለው ደደቦች አፋችን ከከፈትንማ በጣም ከባድ ነው። አረ ሁላችንም ደደቦች ነን እኮ። ከጊዜ ወደ ጊዜ ግሬድ እያደረግን ነው እንጂ ሁላችንም እንደዛ ነን። አብሽር። አረ እንትን ይላል። እኔ በነገርህ ላይ እያየሁ ነው የማወራው። እያየሁ ያወራለሁና እውቀት ያላቸው ሰዎች ሲመጡ በቃ ሙዴ ይከነታል። አላወራም፣ አልችልም። ዝም ማለት ይሻለኛል ብዬ እንትን አድርገዋለሁ። ለነገሩ እውቀት የምረዳው ያሲ እኔ ያው እውቀት የለንም፣ ግን ይሄ ስነ ምግባርህ እኮ ነው አሁን በመንገድ እንድናልፍ የሚያደርገን መሳቀቅ ምናምን እንዳይኖር ነው። እኛ እውቀት አላቸው ከሚባሉት አይደለንም፣ ከጥፍራቸውም አንደርስም። እውቀት አላቸው ከሚባሉት ከመምህራኖቻችን ምናምን። ግን እንግዲህ በምናውቀው እነሱ አውቀውና ተምረው እኛንም ባሳወቁን ልክ ለመናገር እንሞክራለን፣ ያው በምንችለው ማለት ነው። እና አብሽር። አንተ አታውቅም ከተባልክ ማን ነው የሚያውቀው ታዲያ? እንደዛ አይባልም ባቢሎን፣ እንደዛ አይባልም። እንደዛ አይባልም። ኃላፊዎች ነን እኛ እዚህ እየመጣን ብለን የምናወራ እንጂ
አዋቂዎችም አናውቃለን እኮ እነማን እንደሆኑ ባቢሎን፣ አንተም ታውቃለህ። ስለዚህ እዛ ምድብ ውስጥ የምንገባ አይደለም። እኔ ስለ ሌሎች አይመለከተኝም። እኔ ግን እዛ ምድብ ውስጥ የምገባ አይደለም። ኦኬ፣ ይሄንን በዚህ እንለፈው። ልጁ ግን ምን አይነት ፋውል ሲሰራ እንደነበረ ታውቃለህ? እኔ ከታች እየተዘብኩኝ ከመግባቴ በፊት መሲ ጋራ ሲፋጠጡበት የነበረው ማለት ነው። ኢየሱስ ነብይ ነው ብዬ እቀበላለሁ አለችው። ኦኬ፣ ነብይ ነው ብለሽ ከተቀበልሽ እሱ ያለው ነገር እውነት ነው ውሸት ነው አለ። ኦኬ፣ ስለመሰቀሉ ስለመሞቱ እንዲሁም ስለመነሳቱ ተናግሯል። ዋሽቷል ወይስ እውነቱን ነው ብለሽ ተናገር እያለ ሲያፋጥጥ ነበር አይደል እንዴ? ይሄን ራሱ በማለቱ ራሱ ላይ ጦር እየመዘዘ ነው ያለው ልጁ ማለት ነው። ራሱ ላይ መሳሪያ እየመዘዘ ነው የነበረው። አንድ ጥቅስ እሱ ጥቅስ አመጣው እንደዚህ ኢየሱስ እንደዚህ ተናግሯል ብሎ ያመጣውን ጥቅስ እኔ ደግሞ ኢየሱስ እንደዚህ ብሎ ተናግሯል ብዬ እዚህ ላይ ዋሽቷል ወይስ እውነቱን ነው ብዬ ብጠይቀው ምን ሊያደርግ ነው? እዛው መጽሐፍ ውስጥ ማለት ነው። እሞታለሁ እነሳለሁኝ ብሎ የተናገረው ኢየሱስ መጽሐፍ ውስጥ እርሱን የሚይዙ ወታደሮች በተላኩ ጊዜ እሱን ለመያዝ የተላኩትን ሰዎች ምንድን ነው ያላቸው? እንዴ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም ብሎ ከነገራቸው እነሱ ይዘው ከገደሉትና ከያዙት እየዋሸ ነበረ ማለት ነው። እንደዛ ሲል ባቢሎን። ስለዚህ ልጁ ራሱ በስሜት ግሎ የሚናገረው ንግግር ራሱ ላይ ምን ገመድ እየከተተ ነው፣ ጠልፎ የሚጥለውን ነገር እየተናገረ ነው። ስለዚህ ከመናገራችሁ በፊት በማስተዋል አድርጉ ወገኖች። ለውይይት እንጂ ለፉክክር አትምጡ። እና መሲ ባረከላሁ ፊክ ጀዛኪላሁ ኸይር ነህቴ። ቀጥል ባቢሎን። እሺ ያሲን ስትፈልጉ የነበራችሁ ሰዎች እንግዲህ ያሲ ሰምታችሁ መጥቶላችኋል። እንትን ማለት ትችላላችሁ፣ ሰላም ማለት ትችላላችሁ፣ መጨበጥ ትችላላችሁ። ሂዊ አለሽ? ሂዊ ሰላም። ችግር አለበት ይሄ ትውልድ። ሬነር እንዴት ነህ? ደግሞ ስለ ሃይማኖት ነው የጠየቀው ጥያቄ። ማንነታችሁ በመጽሐፋችሁ የተሸፈነ ነው ተብሎ ቢጠየቅ ምንድነው መልሱ? ብለህ ነው የጠየቀው ጥያቄ። ማንነትና ሃይማኖት ይለያያል። ማንነቱ ግልጽ ሳደርግልሽ ሃይማኖት ውጭ የሆነ ሰው አለ። ላደርግ አይደለም የመጣሁት እኔ እኮ ማብራሪያ ልሰጥ አይደለም የመጣሁት። ጥያቄ ለመጠየቅ ሳይሆን መጀመሪያ ቤት በነገርህ ላይ ወደ ኢትዮጵያ ስንመጣ ዝም ብዬ በማስክ በምናምን እንጨብጠዋለሁ ሳያቀኝ። አልሄዳችሁም? ማብዱ ነው መጽሐፍ ለመግዛት ምናምን እንሄዳለን። ከኔ ጋር ነው እንሄዳለን ስትል ከአንተ ጋር እኔንስ ያለ ማስክ ነው በማስክ ነው ጨብጠኝ። አንተማ ችግር የለውም። በቃ አሪፍ ነው። እንደዛ ከሆነ እኔ እስማማለሁ። ቶሎ ና። አዎ እኔ እንደውም ቀን ምናምን በማይከበተን ቶ እሱ ግድ የለም። ኦፓሬት ጠፋችብኝ ያለ ነው። አትቺ ችግሯ ምንድነው? አንሚ ስንጠራት ኦፓል እረፍት እያደረገች ነው፣ እየተዝናናች ነው። ኦፓል ስለ ኦርቶዶክስ የምታወራው ምንም ጠብ የሚል ነገር አይ ኦፓል እዚህ ብዙ አድናቂ አላት ኦፓል። ትመለሳለች እና እንደዛ ነው። አዎ ያለ ቶሎ ና፣ እኛ እንጠብቃለን። ምን እየሰራችሁ ነው ታዲያ? ምን እያደረጋችሁ ነው? አሁን ከመስጊድ ገብተን ከዛም ምሳ በላን፣ ከዛም ቁጭ ብለናል። የት ነው ምሳ የበላችሁት? ምን አውቃለሁ፣ የሆነ ቦታ ወሰዱኝ። እኔ ሃንጋ አድርጉኝና ይዞኝ በላው ነው ዝም ብዬ እኮ መስጊድ ገባን ምሳ በላን ስትል እኮ ዳይ መስጊድ እንትን መሰለህ ተመለስን። አይ ደስ ይላል። መስጊድ የት ሰፈር ነው ያላችሁት?
እንትን ጾም ሰዓት አለ። አዲስ አበባ ነው ፒያሳ። አንድ ቀን እኔ ለጥልጫለሁ እኮ አንድ ቀን የድሮ አትክልት ተራ ነው። አትክልት ተራ የድሮ ስማ ወይ እንትን ብለን ማለት ነው ወይ ባቢ በጾም ሰዓት እኔ ማውራት ስለማልፈልግ ነው እንጂ በጾም ሰዓት እንትን ስናደርግ ቆይተን እንትኑ የምግብ የሚበላበት ሰዓት ደረሰ። እሺ ከዛ አርሂቡ አሉ። በቃ ኑ አሉ። ሹርባው አለ ምናምን አለ። ሄደን ቁጭ አልን። ለመብላት ነው። አዳም ዝም ብለህ ግድ የለም። ከዛ ምን እንዳየ ሰውየው ጾመኛ ናቸው አለ። አዎ አሉ። እሺ ከዛ ሾርባው ምናምን ነው ወስደን ላጣልን ማለት ነው። እነሱ ወደ ጸሎታቸው ሳሰግድ እንዴ መጀመሪያ ይሰግዳ እንዴ መግሪብ ሳሰግድ ነው ጭራሽ ያፈጠርከው? እኔ ለጠለጥን ሾርባችን ምናምናችን በቃ ላጣልን። እንዴት ነው በነገር ላይ ያለቀ ልጅነት ያላችሁ ብዙ ሰው ነው የሚደበላለቀው። በነገርህ ላይ ተመሳስለህ ትገባለህ፣ ትለጠልጣለህ፣ ትወጣለህ እና ምንድን ነው አይ ትንሽ አደግ ካልክ በኋላ መስሎኝ ነው። ታራራ ነው አይደለም። እንደዚህ እያለ ነው ማለት እጄ በልቻለሁ። እኛ ጋር እኮ አንድ ሙስሊም አለች አንደኛ ሰፈር እጄ በልቻለሁ። አስፈቀደህ ነው? ማን ነው ማስፈቀደው? እኔ ሲጀምር አይደረባቸውም ቤት ተጋብዘህ ነው? ቤት ተጋብዘህማ ኖርማል እኮ ነው። እሱማ ኖርማል እኮ ነው እኮ። አንዴ እንዴት ነው ኖርማል የሚሆነው? ልጅ እኮ ነው። ልጅ ማን እንትን ይላል? ያልሆንከው ነኝ ብለህ እንትን ስትል አይከብድም? አስበዋል? ጾም ቀኑ ሙሉ ጾም ያለው ብለህ የስንት ሰው ምግብ በላ? አንድ ሰው እንግዲህ እዛ ጾም ላይ በላ ይችላል ትላለህ። አይ የሚተርፍ ይላል ትላለህ። በቃ ተውትቻለሁ። ከባድ ነው። ይውልስ በላት ሰላም በላት። እኔ ላውራት። እንዴት ነሽ? ሊማም ቢያለችኝ እኮ እዊ ፎሎ ሚ ፕሊስ አላለችም። ነይ ውረጂ፣ ውረጂ። ድፍረቷ ደግሞ ወይ ለፎሎ ነው የገባሽው። ደፋር ድፍረቷ። እሺ የምትለን ነገር አለ? ለምን ደው ፎሎ የምናደርጋት ሲጀምር ምን ስለሆነች ነው ፎሎ የምናደርጋት? ምን አቅላታለሁ? እኔ ምንም የምለው ነገር የለም። ሰላም በእናንተ ላይ ውረድ ነው የምለው። እኔ ለምንም አይደለም። እዚህ በተሰበሰቡ 448 ህዝብ ላይ ሰላም ይውረድባችሁ። የሰላም ሰው ነው። ያሲ ፖስት ያደረኩት ቪዲዮ አለ ይላል። ገብታችሁ ላይክ አድርጉ፣ ሪፖስትም አድርጉት፣ ኮፒ ሊንክም አድርጉት። እዛ ጋር ምን ሆኖ ነው አብዱ መርካቶ ረባቢ የሚለው? በሰላም ነው ረባቢ ብላል እያለ ነው በራስ ኮንት ላይ ነው እንዴ? አዎ ብዙ እየደ አይደለም በድምጽ ነው እንጂ ረባቢ ብላል እያለ ነው።
አንተን አይደለም በቃ ሌላ እኔ አልሰማም፣ ተቋርጠ ነበረ። አጥፎን ያሲ አለ። እኔ የኔ ነው የሚቆራረጠው ወይስ የሬነር ነው? አለው ወይ ምን ትለናለህ? እስኪ ትለው ነገር አለ። እኔ እኮ እንትን ልበል ማረፍ አለብን ብዬ እኮ ነው። ኧረ አብሽር፣ እኛ ጋርም እየመሸ ነው። አንተ ማረፍ ካለብህ ይሉኝታ እንዳይዝ አባረኸኛን ወደ ስደት ልከህ አንተ ማረፍ ትችላለህ። አይ እንትን ማለት ስልህ ጨዋታችንን እንትን እናድርገው ብዬ ነው። አብሽር ቀጥል። ምን ትለናለህ? የምትለው ነገር አለ። ጠፍተህበት እየሆነ ነው ከምሽቱ 10 ከ30 ከምሽቱ እኛ ጋር ኢሻት ጠዋት የምትነሳ ከሆነ መተኛት አለብህ ማለት ነው። ነገ ጠዋት ስራ ገባለው። ራሱ ነገ ቅዳሜ ነው እኛ ጋር። ዛሬ አረብ ማታ ወይም ጁማአ ማታ ነው እኛ ጋር። ነገ ቅዳሜ ነው የሚሆነው። ስራ አለ? ጠዋት ስራ ገባለሁ 9 AM። መተኛት አለብህ ማለት ነው ኢንሻአላህ። እና እጅግ እናመሰግናለን ለምታደርገው ነገር፣ ለሁሉም ሰዎች እንዲያውቁ የበለጠ እንዲያውቁ የያዙትን ነገር እውነትም ከሆነ ያንን ነገር ጠንክረው እንዲይዙ፣ እውነትም ካልሆነ እውነተኝነቱን እንዲያረጋግጡ፣ እንዲፈትሹ፣ ራሳቸው እንዲታዘቡ ለምታደርገው ጥረት በሙሉ ፈጣሪ ምንዳህን ይስጥህ። የዳመነው አምላክ ይባርክህ። ይሄን ልል የምችለው ኢንሻአላህ። ታቹኜ እንቅልፍ እየወሰደኝ ቢሆን በየቶን ሰማችኋለሁ። እሺ ያሲው፣ እኛንም በነገርህ ላይ ሰዎች እንትን ሲሉኝ ነበረ፣ ጠፍተዋል ምናምን ሲሉኝ ስለነበረ ነው። ስላየንህ ደስ ብሎናል። ስለሰማንህ አላየንም። ለነገሩ ስለሰማንህ ደስ ብሎናል። ምችት ይበልህ ያሲው። አሚን። ሁላችሁንም የሚመቻችሁ አለሁ። ኢንሻአላህ እንገናኛለን። እሺ መልካም ሌሊት፣ ቀንም ይሁንላችሁ። መልካም ቀን ይሁንላችሁ። ታች አለሁ። እሺ ቻው። እሺ ፈሪሃ